ጥሪ በእውነት ላችኋለሁ ዋጋ ያስከፍላል። እኔ ስናገር 100% አውቄው ነው አለ ስላለፍኩበት የምነግራችሁም እውነት ነው። ተምኜበት ነው የገባሁት። የከበረ ሰማያዊ አገልግሎት ነው። በጣም ደስ ብሎኛል። ዋጋ እንደሚያስከፍለኝ ያውቁት ሳልጀምረው በደንብ አውቀዋለሁ። የዓመት ፍቃድ ሻይ ቡና ሽርሽር ጥሩ እኮ ነው፣ ኃጢአት አይደለም። ለቤተሰብ ጊዜ ስጥ ይሉኛል። እኔም ሰብኬያለሁ፣ ትክክል። ወደ ምድር ስታወርደው ግን በጣም ነው የምትፈተነው። እንደ አምቡላንስ ነው የምትጠራው። እንደ እሳት አደጋ ነው። ሁሉም ይፈልጋል። እምቢ ልትለው የማትችለው እርሻ ውስጥ ነው የገባው። መስዋዕት ትከፍላለህ። በቃ እንደ ጧፍ እየነደርክ ለሌላው ብርሃን እንደ ጨው እየሟሟ እየተበጠበጥክ ነው። በደስታ ነው አይነ ማለት ነው። ከዚህ በላይ ባረግለት አውቄ ዋጋ ይሄን ተምኜ ዋጋ ለመክፈል የገባው። ዋጋ ለመቀበል አይደለም የምቀበለው፣ በሰማይ ነው። በምድር ግን ዋጋ ከፍላለሁ ፈቅጄ ደስ ብሎ እየተማረርኩ አይደለም። ማቴዎስ 19:29 ስለ ስሜ አባቱን እናቱን ራሱን የማይክድ ለኔ ሊሆን አይገባም ያለው በዚህ ነው። አባትና እናትን ተው ማለቱ አይደለም፣ ቅድም ባልኳችሁ ነው። ወንጌል አንደኛ ነው እና ወላጆችን በጥበብ ልጆችና ሚስትህን በጥበብ ታስተዳድራለህ። ግን ዋጋ አልከፍልም ካልክ ቤተሰብ ተኮር ብቻ ከሆንክ ልጅና ሚስት ተኮር ብቻ ከሆንክ ወንጌሉስ አረም ነው የሚወርሰው። እርፍ ይዘትን ይዞር ካልክ እንክርዳድ ነው የሚሰራበት። በክርስቶስ ሞትና ትንሣኤ በእጄ ላይ ባለው ወንጌል ላይ ሲሪየስ ቢዝነስ ነው ወንጌል። በሌላው እጄ ደግሞ ቤተሰብ አደራለብኝ፣ ሚስት ልጆች አባት እናት አደራለብኝ። ይህን እንዴት እንደማስተዳደር ጥበብን መለመን ነው። ሆኖም ወንጌል ግን ቀዳሚ ነው። ወንጌል ግን ፊተኛ ነው። እና እምላችሁ ዋጋ ያስከፍላል ነው ባጭሩ። ተልቆ የምትጠራው ሰው ለተጠራበት ዋጋ ለመክፈል ዝግጁ ነው ወይ? ቢሮ አለኝ መኪናስ የደሞዝ ጉዳይ እንተሳሰባ እያለ ከጀመረ አለቀ። እኛ እኮ ቀለብ እንጂ ደሞዝ አይከፈለንም። ታውቃላችሁ፣ የፈለገ ብርና ወርቅ ለምሰብከው ወንጌል ብድራት ሊሆን አይችልም። የኔ ብድራት በሰማይ ነው። አሁን የምቀበለው ለእንጀራ ነው። ሰው ስለሆንኩ እንዳይረበኝ፣ ልብስ ካለኝ ይሄን አድርጉልኝ ብዬ አላቅም አልልምም። የሰጡኝን እቀበላለሁ። ወንጌልን በቻልኩት አቅም አገልግላለሁ። በደሞዝ ተደራድሬም አላቅም፣ አላደርገውም። ቢመቸኝ ደስ ይለኛል። ሳልጨነቅ ኖሬ ዘና ፈታ እያልኩ አገልግሎቴ እንዲያውም ይሰምራል። እሺ የሚያስፈልገኝን ባያረጉልኝስ አገልግሎቴን አላውቀውም።